አየር ኃይሉ በወልቃይት ታሪክ ሰራ። 4 ኪሎን ያስደነገጠው አዲሱ ትንታኔ። የኢራንና የእስራኤል ጦርነት ተገታ። ሰበር ዜና። የኢትዮጵያ አየር ኃይል የጠላትን ምሽግ አደቀቀው። በወልቃይት በሸረሪና ምሽግ ላይ የኢትዮጵያ አየር ኃይል የለቀቀው የሞት እሳት የጠላትን ጦር ዶግ አመድ አድርጎታል። የቡድኑ ጀነራሎች በድንጋጤ ከመቀመጫቸው ተነስተው መቀሌን ለቀው ለመውጣት እየተሽቀዳደሙ ነው። ይህ አደገኛ ሴራ በሰከንዶች ውስጥ እንዴት እንደከሸፈ፣ የጠላት ጦር በየትኛው አቅጣጫ እንደተበተነ ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል ምሬት የልብ ቅያሜ ብቻ አይደለም፣ ጽዋው ሲሞላ መንግስትን እስከ መገልበጥ የሚደርስ እሳተ ገሞራ ነው። አቶ አለማየሁ ዋሴ በአገሪቱ ወቅታዊ የሰላም እጦትና የዜጎች ተስፋ መቁረጥ ዙሪያ የሰነዘሩት ጠንከር ያለ ትንታኔ አሁን ላይ መነጋገሪያ ሆኗል። ምሬቱን መሸከም ያለብን ልሂቃንን ያሉት አቶ አለማየሁ ይህ ስሜት ወደ ትክክለኛው ለውጥ ካልተቀየረ ሊከተል ስለሚችለው አደጋ አስጠንቅቀዋል። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና። የመካከለኛው ምስራቅ ሰማይ ለጊዜው ተረጋጋ፣ ነገር ግን ውጥረቱ ገና አልበረደም። እስራኤልና ኢራን በዓለም ላይ ከፍተኛ ስጋት የፈጠረውን ቀጥተኛ ጥቃት ለጊዜው ማቆማቸውን አስታውቀዋል። ይሁን እንጂ ሁለቱም ወገኖች ተኩስ አቁሙ ከተጣሰ እጃችን አናጥፍም የሚል ከባድ ማስጠንቀቂያ ሰንዝረዋል። በዓለም ላይ ትልቅ መነጋገሪያ የሆነው ይህ የሁለቱ ሀገራት ፍጥጫ ወዴት እያመራ ነው? ዝርዝሩን ይዘነዋል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። ወልቃይት ላይ ታሪክ ተሰራ። ህወሓት በድሮን ዶግ አመድ ሆነ። ድንገተኛ አስደንጋጭና ታሪካዊ የኢትዮጵያ አየር ኃይል የሰማይ ላይ የበላይነቱን በድጋሚ አስመስክሯል። በወልቃይት ድንበር ላይ አድፍጦ የነበረው የህወሓት የሽብር ኃይል እንደ ቅጠል የረገፈበት የሸረሪናው ውጊያ የጠላትን አከርካሪ ሰብሮታል። ይህ ዜና መላው የኢትዮጵያ ጠላቶች በድንጋጤ እንዲርበተበቱ ያደረገ፣ የቡድኑን የመጨረሻ ተስፋ ያጨለመ አዲስና ትኩስ ዜና ነው። አሁን የደረሰን መረጃ እንደሚያመለክተው ሰራዊታችን በድሮን የፈጸመው ጥቃት ኢላማውን መጥቶ የህወሓትን የጦር ጀነራሎች ከመቀመጫቸው አስነስቷቸዋል። የመከላከያ ሰራዊታችን አየር ኃይል ባከናወነው እጅግ ዘመናዊና የተጠና የድሮን ጥቃት ወደ ወልቃይት ለመግባት ሲንቀሳቀስ የነበረው የህወሓት ኃይል በሸረሪና አካባቢ የትም ሳይደርስ ረግፏል። በኤርትራ በኩል ሱዳን አድርጎ ወልቃይትን ለማወክ የተንቀሳቀሰው ይኸው ወራሪ ቡድን አርሚ 7 ለመቀላቀል በሚያደርገው ጉዞ ላይ ሳለ የኢትዮጵያ አየር ኃይል በላከው የሞት ድሮን ሙሉ በሙሉ ዶግ አመድ ሆኗል። ይህ ጥቃት በወራሪው ቡድን የጦር መሳሪያ ተሸካሚዎችና የሰው ኃይል ላይ ከፍተኛ ጉዳት በማድረስ የቡድኑን ወታደራዊ ምሽግ በቅጽበት አፈራርሶታል። በሽራሮ አካባቢ ቀደም ብሎ በደረሰው ከባድ የድሮን ጥቃት የአከርካሪ አጥንቱ የተሰበረው የህወሓት ጦር አሁን ደግሞ በሸረሪና የተፈጸመበትን ያልታሰበ ጥቃት ተከትሎ እጅግ አሳሳቢ ውጥረት ውስጥ ገብቷል። ከሽራሮ የድሮን ውሽንፍር የተረፈው ኃይል ወደ ሱዳን ተሻግሮ አርሚ 13ን ለማጠናከር ያደረገው ጥረት በአየር ኃይላችን የክትትል መረብ ተለይቶ በመመታቱ የቡድኑ ጀነራሎች በከፍተኛ ድንጋጤ ውስጥ ከቷቸዋል። በየአቅጣጫው የተበተነው ጦራቸው በየካምፑ የነበሩት ታጣቂዎችና የጦር መሳሪያዎች በሙሉ ለአየር ኃይላችን ተጋላጭ መሆናቸው በግልጽ ታይቷል። የደረሰውን ከባድ ኪሳራ ተከትሎ የህወሓት ጀነራሎች ስብሰባ ላይ እንደተቀመጡና ከፍተኛ የሆነ የስነ ልቦና ቀውስ ውስጥ እንደገቡ መረጃዎች እየወጡ ነው። የአየር ድብደባውና የድሮን ቅኝቱ በየሰከንዱ እየጠነከረ በመምጣቱ ወራሪው ቡድን መቀሌን ለቆ ለመውጣትና ለመጠለል እየተዘጋጀ መሆኑ በስፋት እየተነገረ ነው። በወልቃይት ጫፍ ሸረሪና ላይ የተሰራው ይህ ታሪክ የኢትዮጵያ ሉዓላዊነትን ለመድፈር የሚሞክር ማንኛውም ኃይል ከየትኛውም አቅጣጫ ቢመጣ የመከላከያ ሰራዊታችን ዝግጁ መሆኑን በአንክሮ የሚያሳይ ነው። በመጨረሻ ይህ የድሮን ጥቃት የህወሓትን የጦርነት ቅዠት ወደ ፍጻሜው እያደረሰው ይገኛል። ሻዕቢያና ተላላኪዎቹ እየፈጸሙ ባሉት ማፈግፈግ አማካኝነት የቡድኑ እኩይ ዓላማ መክሸፉ የተረጋገጠ ሲሆን የመከላከያ ሰራዊታችን ከቀጠናው የሚመጡ ስጋቶችን በመቆጣጠር ረገድ እያሳየ ያለው ስኬት ለሀገር ደህንነት ትልቅ ተስፋ ሆኗል። ህወሓት በሽራሮና በሸረሪና የደረሰበትን ከባድ ሽንፈት ተከትሎ ወደፊት የሚኖረው ወታደራዊ እንቅስቃሴ ምን ሊሆን እንደሚችል ለቀጣይ የፖለቲካና የጦርነት ታሪክ መነጋገሪያ ሆኗል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን ይጋበዝን። አሁን በቀጥታ ወደ ቀጣዩ ዜና እንለፍ።
ጽዋው ሲሞላ መንግስት ይገለበጣል። አለማየሁ ዋሴ በኢትዮጵያ ስላለው የምሬት እሳት የሰነዘሩት አስደንጋጭ ትንታኔ። የኢትዮጵያ ወቅታዊ የፖለቲካና የማህበራዊ ሁኔታ ወደ አደገኛ ምዕራፍ መሸጋገሩን የሚያሳዩ ምልክቶች እየበረቱ ባሉበት በዚህ ወቅት ታዋቂው ጸሐፊና አስተያየት ሰጪ አለማየሁ ዋሴ የሰነዘሩት ሀሳብ መላውን ሀገር እያነጋገረ ይገኛል። አለማየሁ በመግለጫቸው ዜጎች በየቀኑ የሚሰማቸው ምሬት ተራ የብስጭት ስሜት ሳይሆን በአግባቡ ካልተያዘ ሀገርን ወደማይመለስ አደጋ ሊወስድ የሚችል የለውጥ ጉልበት መሆኑን በግልጽ አስቀምጠዋል። ደራሲው እንደሚሉት ምሬት ከድህነት፣ ከውርደት፣ ከትዕግስት በላይ የሆነ መገፋትና ከተስፋ መቁረጥ የሚመነጭ የልብ ቅያሜ ነው። ይህ ደግሞ በዝምታ የሚያልፍ ሳይሆን ልኩ ሲያልፍና የሰላ ጫፍ ሲደርስ የበቃኝ የሚል የመታገያ አምክንዮን ይወልዳል። በተለይም ይህ የለውጥ አምክንዮ ሲፈጠር ደግሞ ስልጣን ላይ ያለውን ማንኛውንም መንግስት የሚገለብጥ ኃይል እንደሚኖረው ነው በሰላ አገላለጽ ያስጠነቀቁት። በአስተያየታቸው ምሬትን እንደ ጭራሮ እሳት ነዶ እንደሚያልቅ መቁጠር የዋህነት መሆኑን በመጠቆም ምሬት በተገቢው መንገድ ካልተያዘ እንደ እሳተ ገሞራ ሊፈነዳ የሚችል ይባስ ብሎም የማይጠፋ የጥፋት እሳት ሊሆን እንደሚችል አስታውቀዋል። አለማየሁ አያይዘውም ሀገሪቱ ከአስተዳደር በደል፣ ከኢፍትሐዊነትና ከመገፋት የሚመነጭ ምሬት ውስጥ እንዳለች በመግለጽ ይህንን ሁኔታ ማስተካከል የመንግስት ዋነኛ ኃላፊነት መሆኑን አሳስበዋል። በምሬት የሚፈጠር የለውጥ ፍላጎት በጎ ሊሆን የሚችለው ከድህነትና ከኋላ ቀርነት በሚመነጭ የመሻሻል ፍላጎት ከሆነ ብቻ ነው። ነገር ግን ይህ ስሜት ከአገዛዝ በደል ጋር ሲዳመር ውጤቱ የሚሰቀጥጥ አደጋ ሊሆን እንደሚችል ያስጠነቅቃሉ። በመጨረሻም ደራሲው ለሊቃውንቱና ለወጣቱ ባስተላለፉት መልእክት ወጣቶች፣ እናቶችና አዛውንቶች በዚህ የምሬት ጽዋ ውስጥ እንዳይገቡ ጥሪ ያቀርበዋል። ይህንን የህዝብ ምሬት መሸከም ያለባቸው ልሂቃንን የሚሉ አካላት መሆናቸውን በመጥቀስ ልሂቃኑ ወደ ህዝቡ ምሬት ወርደው አቅጣጫ ካላስያዙት መላ ሀገሪቱን ሊያፈርስ የሚችል የማይገመት አደጋ መፈጠሩ አይቀርም ብለዋል። ይህ የአለማየሁ ዋሴ ማስጠንቀቂያ የለውጥ ጥያቄዎችን በኃይል ሳይሆን በፍትህና በእውቀት መመለስ ካልቻለ የህዝብ ምሬት የማይቀለበስ የመንግስት መውደቅ አፋፍ ላይ እንደሚገኝ የሚያመላክት ጠንካራ መልእክት ሆኗል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ኢራንና እስራኤል ከጦርነት አፋፍ ተመለሱ። ኔታንያሁና የኢራን ጦር ያወጡት ማስጠንቀቂያ የመካከለኛው ምስራቅ ቀጠናን ለአፍታ በአስፈሪ ጦርነት ዳርቻ ላይ የጣለው የኢራንና የእስራኤል ግብግብ በድንገተኛ የተኩስ አቁም መግለጫ ተቋጭቷል። ባለፉት ተከታታይ ቀናት በአየርና በየብስ የጦር መሳሪያዎች ሲለዋወጡ የነበሩት ሁለቱ ሀገራት የጥቃት ልውውጣቸውን በይፋ ማቆማቸውን አስታውቀዋል። ይህ ውሳኔ የተወሰነው ግጭቱ ወደ ሰፊና አውዳሚ የክልል ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ከተፈጠረ በኋላ ሲሆን ሁለቱም ወገኖች የተኩስ አቁም ስምምነቱን የሚጥስ ማንኛውም እንቅስቃሴ ከተከሰተ ግን ዳግም ወደ ጦርነት እንደሚገቡ በጥብቅ አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ አገራቸው ለጊዜው ጥቃት ከመሰንዘር እንደምትቆጠብ ቢገልጹም ከኢራንና ከቅርብ አጋሯ ሂዝቦላህ ጋር ያለው ግጭት ግን አላከተመም ሲሉ አቋማቸውን አሳውቀዋል። በሌላ በኩል የኢራን ወታደራዊ አመራር ለእስራኤል የሰጡት የሚያጸፋ ምላሽ የእስራኤልን ትንኮሳ ለመመከት ያለመ መሆኑን በመጥቀስ አገሪቱ ከጦርነት ይልቅ መረጋጋት እንደምትፈልግ ጠቁመዋል። ይሁን እንጂ የኢራን ጦር በሰጠው ማስጠንቀቂያ እስራኤል የሰላም እድሉን ተጠቅማ ጥቃት የምትሰነዝር ከሆነ ከዚህ ቀደም ከታየው እጅግ የከፋና አውዳሚ እርምጃ እንደሚወስድ ዝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁኔታውን በቅርበት እየተከታተሉ መሆኑን ገልጸው እስራኤል ስምምነቱን እንደምትጠብቅ ያላቸውን እምነት ተናግረዋል። ሆኖም ተንታኞች እንደሚጠረጥሩት ይህ ስስ የተኩስ አቁም የዘላቂ ሰላም መጀመሪያ ወይስ ለቀጣይ ጦርነት የሚደረግ የጊዜ ግዢ ነው የሚለው ጥያቄ የዓለምን ትኩረት በከፍተኛ ሁኔታ ስቦ ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።